ሰላም 12ኛ ክፍል ተማሪ ከሆናችሁ እነዚህን ጠቃሚ ምክሮች መውሰድና ተግባራዊ ማድረግ ይኖርባችኋል። ለፈተና ዝግጅት እንዴት መዘጋጀት እንዳለባችሁና አሪፍ ውጤት እንዴት መስራት እንደምትችሉ የተወሰኑ ነገሮችን እንነግራችኋለን። የመጀመሪያው ማድረግ ያለባችሁ መረጋጋት ነው። መጀመሪያ ተረጋጉና ጀስት እቅድ አውጡ። ምክንያቱም አይደለም 3 ወር ወይ 4 ወር በ1 ወርና በ2 ወርም ኢፌክቲቭ መሆን የምትችሉበት ሚንስ ስለሚኖር ማለት ነው። በምታነቡበት ጊዜ ብዙ ጊዜ ምንድነው የሚያደርጉት ተማሪዎች ቲክቶክ ላይ ወይ ዩቲዩብ ላይ ገብታችሁ ለማንበብ አትሞክሩ። ኦንሊ የከበዳችሁን ስኬጁል አድርጋችሁ ለማየት ብቻ መሞከር የተሻለ ነው። ኢንስቴድ ኦፍ ዩቲዩብ እና ቲክቶክ ላይ ከማየት የተሻለው የትኛው ነው? ቻትጂፒቲ ላይ ሰርች ማድረግ እና ከቻትጂፒቲ ላይ መልሶችን ወይም የጥያቄዎቻችሁን መልስ ማግኘት የተሻለ ነው። ምክንያቱም ዩቲዩብ ላይ ወይም ቲክቶክ ላይ በምትገቡበት ጊዜ ምንድነው የሚፈጠረው? ከአንዱ ቪዲዮ ወደ ሌላ ቪዲዮ ስትሄዱ ታይሙ ሳታስቡት አልቆ ታገኙታላችሁ ማለት ነው። ሌላው በምታነቡበት ጊዜ ስልካችሁ ሳይለንት መሆን አለበት። ሳይለንት መሆን አለበት። ማን እንደደወለ ማን ቴክስት እንደላከ ማየት የለባችሁም። ለምሳሌ ለአንድ ሰዓት ማንበብ አለብኝ ካላችሁ ያችን አንድ ሰዓት ዲስትራክሽን ፍሪ መሆን አለበት ማለት ነው። እንደዚህ ካልሆነ ጀስት የሆነ ሰው ከደወለ እሱን አውርታችሁ ስትመለሱ ሌላ ይሆንባችኋል ማለት ነው። ሌላውና ወሳኙ ደግሞ ምንድነው? ያነበባችሁትን ደጋግማችሁ ሪኮል ማድረግ ከጓደኞቻችሁ ጋር እያወራችሁ ሊሆን ይችላል፣ መኪና ውስጥ ሆናችሁ ሊሆን ይችላል፣ ተኝታችሁ ሊሆን ይችላል። ምንድነው ያነበብኩት? ምንድነው ያላነበብኩት? ምንድነው ቀጣይ ማንበብ ያለብኝ የሚለውን ወደ ውስጣችሁ ጀስት አእምሯችሁን እየጠየቃችሁ እነዛን ነገሮች ሪኮል በምታደርጉበት ጊዜ አእምሯችሁ ላይ የመቀመጥ እድላቸው ምን ይሆናል? ከፍተኛ ይሆናል ማለት ነው። ስለዚህ ሁሌም ልክ አእምሯችሁ ምን ማሰብ አለበት? ስለ ኢንትራንስ ማሰብ አለበት። ያነበባችሁት ምንድነው? ምን አይነት ጥያቄ ሊመጣ ይችላል? እንዴት ነው መስራት ያለብኝ እያለ አእምሯችሁ ተደጋጋሚ ጀስት እያሰበ ከቆየ የፈተናው ቀንም ያን ያክል አትጨነቁም። ለማንበብ ለማስተዋልም ጀስት ይረዳችኋል ማለት ነው። ሌላው ብሎክ ታይም ያስፈልጋችኋል። ብሎክ ታይም ማለት ምንድነው? ልክ ከዚህ በፊት ከጓደኞቻችሁ ጋር ልትገናኙ ትችላላችሁ፣ ልደት ልታከብሩ ትችላላችሁ፣ የሆነ ፕሮግራም ላይ ልትሄዱ ትችላላችሁ። ከዚህ በኋላ ግን ያለውን ታይም በቻላችሁት መጠን ብሎክ አድርጋችሁ ለራሳችሁ ጊዜ ሰጣችሁ ራሳችሁን የምታዳምጡበት ጀስት የተወሰኑ መረጃዎች ምናልባት ማየት ካለባችሁ እነዛን መረጃዎች ብቻ ማየት፣ ከዛ ውጭ እነዚህ ፕሮግራም ነገሮችን ካንስል ማድረግ፣ ለምሳሌ ከጓደኛ ጋር መገናኘት ሊሆን ይችላል። እነዚህ ምንድን ናቸው? ጀስት ዲስትራክሽን ነው የሚሆኑት። ስለዚህ ከዚህ በኋላ ያለው ህይወታችሁ በቻላችሁት መጠን ኢንትራንስ ተፈትናችሁ እስከሚጨርሱ ስለ ኢንትራንስ ለማሰብ ጀስት ያጠናችሁትን የተማራችሁትን እያሰባችሁ ኢንትራንስ ላይ እንዴት ውጤት መስራት እችላለሁ የሚለውን ብቻ ለማሰብ የምትሞክሩበት ጊዜ ቢሆን የተሻለ ነው። ምክንያቱም አንድ ጓደኛ አግኝታችሁ ልክ አውርታችሁ ስትመጡ የሆነ አእምሯችሁ ላይ የነበረው ነገር ምን ይሆናል? ጀስት ሉዝ ሊሆን ይችላል ማለት ነው። ብዙ ጊዜ ምንድነው ሰዎች የሚያደርጉት? የሆነ ነገር ሲደብራቸው የሆነ ነገር እንትን ሲላቸው የሆነ ቦታ ላይ ሄደው እንትን ይላሉ፣ ሪፍሬሽ አድርገው ይመጣሉ። ሪፍሬሽ በሚያደርጉበት ጊዜ ምንድነው የሚሆነው? ያ ነገር ይጠፋል ማለት ነው። እንደዛ እንዳይሆንባችሁ እናንተ ምንድነው ማድረግ ያለባችሁ? ሞር ፎከስ ማድረግ ያለባችሁ ያጠናችሁት የተማራችሁት ላይ ኢንትራንስ የመጡ ጥያቄዎች ምን አይነት ናቸው? ምን አይነት ጥያቄ ሊጠየቅ ይችላል? እነዚህን ነገሮች አእምሯችሁ ላይ ደጋግማችሁ በማሰብ ኢንትራንስ ላይ አሪፍ ውጤት ማምጣት ትችላላችሁ። እቺ ጀስት እንደ ኢንትሮዳክሽን ነው። በቀጣይ ሌሎች ቪዲዮዎችንም እንለቅላችኋለን። ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ጀስት እኛም ያለፍንበትን ከሌሎችም ተሞክሮ ጀስት ያየነውን ያነበብነውን በደንብ እነግራችኋለን። ለምሳሌ የተለያዩ የጥናት ዘዴዎች አሉ። እነሱንም በቅርብ የምንለቅላችሁ ይሆናል። አብራችሁን ስለቆያችሁ እናመሰግናለን። ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ተከታተሉን።